አንድ ጊዜ ይሄን ቪዲዮ አይተን እንመለስ። ሁላችሁም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። በተለይ ሴቶች እህቶቻችን ይሄን በደንብ ልታውቁ ይገባቸዋል። ይሄ የጻድቃን ስራ አይደለም፣ ይሄ የፍየሎች ስራ ነው። ለምንድን ነው ኃጥአንን በፍየሎች መመሰሉና ጻድቃንን ደግሞ በበጎች መመሰሉ? ከፍየሎቹ ሳይሆን ከበጎቹ ጋር ለመቆም የዚህ ትምህርት ዋና ዓላማ ራስን መመልከት ነው። ነውራችሁን እንደ ክብር አትመልከቱ፣ ነውራችሁን እወቁ። ሴቶችም ፍየሎች ካወቃችሁ እንትራቸውን ላታቸው እንደዚህ ወደ ላይ ቁብ ያለ ነው፣ ሀፍረተ ስጋቸውን የሚሰውር አይደለም። የመጀመሪያው ኃጥአን በፍየሎች የተመሰሉበት ምክንያት ጻድቃን በእነዚህ ምክንያቶች ከሆነ በበጎች የተመሰሉበት ምክንያት በግ ከበረረ የሰው ልጅ ካመረረ ገላን እያሳዩ መሄድ ፍየልነት ነው። ያው እኔ በግ ስጠብቅ ስላደኩኝ ይሄ ቪዲዮ እንግዲህ ስለ መንፈሳዊ ህይወታችሁ ራሳችሁን የምትገመግሙበትና የምታዩበት ቪዲዮ ነው። እናንተስ ከየትኞቹ ናችሁ? ሙሉውን ድርግም ዩቲዩብ ላይ ሰርችላችኋለሁ። ድርግም ዩቲዩብ ላይ እየገባችሁ ሁላችሁም ተመልከቱ። ሁላችሁም ቪዲዮን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲደረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። መልካም ሰንበት። ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛዋ ደግሞ ከድጃ ትመጣና እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው። በእውነት ይህ ትክክል አይደለም። ራሳችሁ ናችሁ የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ላይ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያለሁት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። እፎይ ስለ እናንተ እስልምና ማስተማር አልነበረበትም። እናንተ ስለኛ ክርስትና ባታስተምሩ እፎይ አይመጣም ነበር፣ አይገባም ነበር። እናንተ እኛ ክርስትና ላይ አፋችሁን ባትከፍቱ ኖሮ እናንተ አፍ ላይ የሚከፍት አልነበረም። ከዛ ስትሸነፍ ካልገደል ነው መጅሊሱ ይያዝልን ይታዘርልን፣ ሃይማኖታችን ነብያችን ተንቋሸሸ፣ የኔን ጌታ የኔን አምላክ እኔ አምላኬ መድኃኒቴ የምለውን እያንቋሸሽ ከአንተ ነብይ የማከብርበት ምክንያት ምንድን ነው? እስቲ ንገረኝ። እኔ አመንኩበትን እያመለኩ ነው። ቁርአናችሁ የሚያዛል በቃ ባመናችሁበት ምናምን ይላል። በቃ ተወኝ። እኔ እከራከራለሁ ካልክ ደግሞ እኔ የቁርአን ሰው አይደለሁም፣ መከራከር አልችልም። ከኔ ጋር መከራከር የሚፈልግ ሰው እጁን ያውጣ። እንደምን ብዬ ደብዳቤ ጽፋለሁ ለእፎይ። እሱ ነው በዚህ የሰለጠነው፣ ራሱን ያሰለጠነው። ከዛ ልካችኋለሁ። እኔ ቁጭ ብዬ ከልጄ ጋር ሰማችኋለሁ። መቼም የገስት ቦታ የሚያስገባን የለም። በነ ከዲጃ በነማ የተጣበበ ነው። አለቀ። ናፍቆታቸው ራሱ በቃ ጓጉተው ነው የሚመጡት። እና አብዱራዛቅ የእፎይ ተማሪዎች እኮ እስላሞቹ ናቸው። ጨንቋቸዋል ማለት ነው። አንድ ነገር አስተንፍሷቸዋል ማለት ነው። በሐዲስም በምንም ስትሄድ ሁሉም እያየሁ እያነበብኩት ምናምን ከአንተ ጋር ነው የሚሄደው። ስለዚህ ከአሁን በኋላ እኔ ወላሂ ብላሂ የሚለው የነበርኩ ማርያምን ብዬ እምላለሁ። ምክንያቱ እስልምና ፋልሽ እንደሆነ ገብቶኛል፣ ስህተት እንደሆነ ማለት ነው። ካሁን በኋላ እችን ቀድጄ ጥላታለሁ። እስልምና አይደለሁም። ካሁን በኋላ ስም የራሱ አንተ ብታወጣልኝ አመሰግናለሁ ብዬ ነው የምቀበለው። ያንተ ስም በክርስትና ስም ጠመቃለሁ። ካሁን በኋላ ከምር ነው የሚልሃለሁት። ይህን ሳይቀር ነው የማሳይሃለሁት ቁርአኑ ማለት ነው። ስለዚህ ቴንክ ዩ እፎዬ። ሁሉም እስልምና የገባ ሲሰድብ ሰማለህ። ያለሁበት ውጭ ነው ያለሁት፣ ኤርትራ ለም ያለሁት። ትምህርት መማር አለብህ፣ ክርስትና መማር መረዳት አለብህ። እሱ ብቻ ነው የቀረብኝ የክርስትና እንትኑ መጽሐፍ ቅዱሱን፣ እሱም መረዳት እፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ
በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ስልቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም አይቼ አላቅም። ሁሉንም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ይፎየ በጣም ተምሬያለሁ። 1 ወር የሚሆን ተከታትሬያለሁ፣ ፎሎው አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተንም እከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሀሳብ ሰው አላየሁምና ከአሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ፣ የሆነ ስም ስጠኝ ክርስትና። ይሄን ጥያለሁ። ከአሁን በኋላ በክርስትና በአንድ የሚሆን ነገር የለም። መምህራኑ የተፈልግና ክርስቲያኖች ተምሬያለሁ። 1 ወር 2 ወር ወስጃለሁ ከአንተ ጋር ሆኜ። አይቻልም። እዛ ነው ቁርአን ማሳየህ ያለሁት። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብህ። በአቅራቢያ ቤተክርስቲያን ካለ ሰርች አርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ሜይ ቢ ካልሆነ በስ ጻፍልኝ፣ መምህር እንፈልግላለን። መማር አለብኝ። ያለህበት እኔ ጋርም ያለህበት ቤተክርስቲያን ስላለ ከአሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣ ሆነ። በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር አመሰግናለሁ። እናወጣላለን። ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹዋሊ ክርስትና ስም ይሰጠዋል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እናቴ ትሙት ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ የምለው ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳ። እሺ ቴንኪው። ወደ ፓራፍሬዝ አድርገው ክርስቲያን ታች ሆናለሁ። በርታ። እግዚአብሔር እርዳ። አውራቸው ቤተክርስቲያን ክርስቲያኖች ቁጥሬ እጽፍልሃለሁ። ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ። ቴንኪው። አመሰግናለሁ። እየመጣሁ ነብያችን አላሰድብም። እየመጣሁ ነብያችን አላሰድብም። እየመጣችሁ አታሰድቡ። አፋችሁን በከፈታችሁ ሰዓት እነሱ ይሳደባሉ። የሰው ሃይማኖት አትንኩ። ማን ነው የነካ ያለው? አንተ ማን ግባ ብሎ ነው እዚህ ገብተህ? አሁን ስንት ነው የምትቀሳፍቱት? ስንት ነው የምትወሩት? ከሰው ሃይማኖት አንተ ማለ ምን ሆነ የገባህ? እኔማ እንደናንተ ያለው ጋጠወጥ ነብያችንን የሚያሰድበው እንዳንተ ያለው ጋጠወጥ እንድናገር ነው። አሁን ካርክ እኮ አይን ባይን አሁን ካርከው እኮ ቁርአንን ምንድነው ካርኩ? ኧረ ፍጡር ነው አልክ እኮ። ራሳችሁ ተው አይደለም ቁርአን ቃል እዚህ ቦታ ላይ ምሳሌ እናንተ የምትችሉት ነገር ካለ ደረጃ ካላችሁ እውቀት ካላችሁ ምሳሌ ቁርአኑን ገልጾላችኋል። ቁርአኑን አንብባችሁ አስረዷችሁ። ነገጧት እፎይ እስልምናን ይቀበላል። በእውነት የምነግራችሁ ነገር ማለት ነው። ቁርአኑን ካሰመናችሁት፣ ካላሰመናችሁት ግን ነገም ከነገ ወዲያ እህቱን ወንድሞችን እየሳበ ክርስቲያን ያደርጋቸዋል። ይሄ አትጠራጠር። እዚህ እየመጣ ለአጢም በዘራ ሰዓት እሱ ስራውን እየሰራ ነው። አንተ ያሊፍን ፈትዋ እንኳን እንትን ማትል ሰው እዚህ መጥተህ እንደዚህ ነው ቁርአን ፍጡር ይሁን ምን ይሁን ሳታቅ ዝም ብለህ ከአንደላ መስተቀር የትኛውም ነገር ፍጡር እንደሆነ ነው የሚያመልከው። ብራዘር ከፈለክ ባናቲ አብራራልኝ ትችላለህ። እሺ አብራራልኝ አለ እኮ። እሺ አንደላ ውጭ ሁሉም ነገር ተሰማው። እሺ ላስረዳክ ብራዘር። አንተ እንኳን ኩፋር ነክ ሙናፊቅ ነክ ማለት ነው። ላስረዳክ ቁርአን ውስጥ ያልተዘረዘረ ነገር የቁርአን ውስጥ ያልተዘረዘሩ ነገሮች አሉ የሉም ብሎ ጠየቀህ። ያንን ማብራራት ነው የምትችለው። ሌላ ቦታ ሄደህ ነው የምትዘባረቀው። ጋር መሆን አለበት። ስነ ስርዓት ያዙ። ነብያችንን አታሰድቡ። እዚህ እየመጣችሁ ቴንክ ዩ መሐመድ። እንግዲህ ዛሬ ወደ 4 ነው 3 ሙስሊሞች ገብተው ራሳቸው ምስክር ሰጥተዋል። ከኛ ለመሸሽ ብለው አስተምሮታቸውን ጠንቅቀው ባለማወቅ ራሳቸው እየከፈሩ ነው የወጡት። በተቻላችሁ መጠን ፖለቲካ ለመስራት ስትጥሩ እኔ ላይ አላህንና ነብያችሁን አስከጃችሁ ነው የላኳችሁ። አንተ የኔን ኢየሱስ እያዋረድክ የአንተን መሐመድ የሚያከብርልህ ሰው የለም። አንተ የኔን ኢየሱስ ስትጠብቅልህ የኔ አንተን መሐመድ ጠብቅላለሁ። አንተ የኔን ክርስትና ባናቱ እየተከልክ
ያንተን እስልምና አልንከባከብልህም፣ ባናቱ ተክልልሃለሁ። አንተ የኔን ክርስትና ስትንከባከብ እኔ ያንተን እስልምና እንከባከባለሁ። ይሄ ልቃፉላ፣ ይሄ ኮተታሙላ፣ ይሄ ጫታሙላ በምርቃና ያበደ አምጥታችሁ ኢትዮጵያ እንዲህ አልነበረችም። ኢትዮጵያ ክርስቲያን እስላሙ ተከባብሮ የሚኖርባት ናት። የእስላም ሰርግ ላይ ለክርስቲያኖች ራሳቸው ክርስቲያኖች እንዲያርዱ ከብት ተሰጥቷቸው በስመ አብ ወልድ መንፈስ ቅዱስ ሰርተው ወጡ እንዳይነካካ ሳህኑ እንዳይነካካ ብለው ክርስቲያኖቹ ሲያገቡ ለእስላሞቹ ተሰጥቶ እኩል ድረው ልጆቻቸውን እኩል ድረው ወደ ወሎ ወደ ሐረር ስትሄዱ ደግሞ አባትየው እስላም ነው፣ እናትየዋ ክርስቲያን ናት። አባትየው እዚህ ጋር ይሰግዳል፣ ልጅየዋ እዚህ ጋር መዝሙር ትከፍታለች። እንዲህ ነው እኛ የምናውቃት ኢትዮጵያ። ዛሬ መታችሁ ከየት እንደመጣችሁ አነ እድሜያችሁ ያጠረ፣ ጺማችሁ ያጠረ፣ የተንጀረገገ እግራችሁ ሱሪያችሁ ያጠረ ሰው የምትጠሉ ሰካራሞች መታችሁ ሌላ ነገር አመጣችሁ። ይሄ ጥሩ አይመጣም። ትክክል አይደለም። የጥንቱ ይሻለናል፣ መከባበሩ ይሻለናል። ለጊዜው ግን አሁን ከዛም ፈንድ ታገኛላችሁ፣ ከዛም ፈንድ ታገኛላችሁ። እግዚአብሔር እየሰራ ነው ግን ስራው። ሳውዲ አረቢያ ልክ እያስገባት ነው። ኢራንን ልክ እያስገባት ነው። የተባበሩት አረብ ኤምሬትስን ልክ እያገባት ነው። ኩዌትን ልክ ነዳጁ ቅባቱ ነበር ናላችሁን ያዞረው። ጥጋባችሁን አፍንጫችሁ ላይ ያወጣው ይሄ ቅባቱ ነበር። እግዚአብሔር ሙጥጥ ያደርገዋል። እንደ ትላንትናው የበሰበሰ ይበላሉ፣ ጥንብ ይበላሉ፣ የሞተ ይበላሉ። እንደ ትላንትናው ያን ድህነት ጥለው አይደል የወጡት፣ ይመለሱባታል። እግዚአብሔር ካላለ ትጨልማለ፣ የውሃ ያለ ትላል። የምትኮሩባቸው ለእናንተ ፈንድ የሚያደርጉት ፈንዱን ይዘጋባችኋል እግዚአብሔር። ተሰደ ድጋሚ ትመጣለ ኢትዮጵያ፣ ተሰደ ትመጣለ። ስለዚህ የኢትዮጵያ ቤተክርስቲያን አትግደሉን አትንኩ እንዳለችው ቅንዓት ነው እንዲህ የሚያሳብዳችሁ። ቅዳሴያችን ያስቀናችኋል፣ ሰዓታቱ ያስቀናችኋል፣ ሴቶቻችን ያስቀኗችኋል፣ ልብሳችን ያስቀናችኋል፣ እንዲህ ቤተ መቅደሱ ያስቀናችኋል፣ ስርዓቱ ያስቀናችኋል፣ የቀብር ስርዓታችን ያሳብዳችኋል፣ ሰርጋችን ያሳብዳችኋል፣ ህብረታችን ያሳብዳችኋል፣ አመጋገባችን ያሳብዳችኋል። እንዲህ ምን እናደርግ? እናንተ ቤት 60 ኢንች ቴሌቪዥን ተቀምጦ ክርስቲያኑ ቤት 14 ኢንቹ አይናችሁን ይነስራችኋል። ትክክል አይደለም። መርካቶን ክርስቲያኑን ነቅላችሁ አስወጣችሁት። እናንተ ተርመሰመሳችሁበት። ይሄም አልበቃችሁም፣ ነቀላችሁት ክርስቲያኑ እና አሊ አብዶ ቤቱን እንዲወረስ አደረጉት። ክርስቲያኑ አከራይቶ የሚበላውን ነቀሉት። ከወያኔ ጋር ተባብረው እግዚአብሔር ወያኔንም ነቀላት። እናንተ አሁን ባለሱቅ ናችሁ። ከሌላው እንዳትገዛ ከክርስቲያኑ፣ ለክርስቲያኑ ግን ሽጥ አላችሁ። 7 ባንክ ከፈታችሁ። አልበቃችሁም። ሀገር በእጃችሁ ወደቀ። ፖሊሱ የናንተ፣ ደህንነት፣ ብሔራዊ መረጃ ደህንነቱ የናንተ፣ ጠቅላይ ሚኒስትሩ የናንተ እስላም፣ የፓርቲዎቹ ምክትል ምናምን እስላም፣ በአጠቃላይ እስላም በእስላም ሆናችሁ አልበቃችሁ። ባንኩን ያዛችሁ። አልበቃችሁ። ምን እንሁንላችሁ? አመዳም ሆነ ክርስቲያኑ አመዳም ሆነ፣ ብቻውን የሚያወራ ሆነ። ይህን ገዳይ ስርዓት እናንተ ናችሁ የምትደግፉት ስለተጠቀማችሁ። የምትመርጡት እናንተ ናችሁ ስለተጠቀማችሁ። የእስላም መንግስት ስለሆነ ታለቅሳላችሁ። መሬት ባያችሁ ቁጥር ስልጤና ምናምን ሄዳችሁ ታለቅሳላችሁ። መስጊድ ካልተሰራ ትላላችሁ። እምቢ ከተባለ ሰውየው ማን ነው? ወረዳ ዛሬም የአፄው ጊዜ እምነታችንን እንትን ተቀምቶ እኛ እንደዚህ ሆነን በማለቃቀስ ዘላለም ለቅሶ እንደ ህፃን ልጅ ሩጫ ወጥታችሁ አንደኛ ወጥታችኋል ሽልማት ተብላችሁ ኦርቶዶክስ 3ኛ ነው የወጣው፣ ጴንጤ 2ኛ ነው የወጣው፣ ኦርቶዶክሱ 3ኛ ነው ሲል
ኦርቶዶክሱ የያዘውን መዳብ እግዚአብሔር መዳቡን ያምራችኋል። ወርቅ ይዛችሁ ትቀናላችሁ። እንጨትን ቢይዝ ትቀናላችሁ። ይሄ ትክክል አይደለም። አላያችሁትም? ኦርቶዶክስ ማለት እንዴት እንደሆነ እሱ ያየው እሱ የያዘው ያምራችኋል። መስቀል አደባባይ ርስቱ ነው። መስቀል አደባባይ ቤቱ ነው። መስቀል አደባባይ ስሙ ነው። ዓለም አቀፍ ስሙ ነው። ኢድ አደባባይ ካልተባለ እሱ የሰገደበት ካልሰገድን ኢቲቪ ሬዲዮ ፋና መጥተው በቶፕ ቪው በድሮን ካልቀረጹን ኬት አባቱ አንጦ ይቅርጽ ምን ያድርግህ እንዴ? እፍኝ ማትሞላውን ኬት አምጥቶ እንደ ጥምቀትና እንደ ሄኖክ ጉባኤ ኬት ያምጣ እንዴ? ኬት ያምጣ? ይሄ የቅናት መንፈስ ነው። ታብዳለህ። እንዲህም ሆኖ ጃይንት ናት፣ ዝሆን ናት ቤተክርስቲያን። ዝሆን ናት። እየሰፈራችሁባት ነው፣ እያበዳችሁባት ነው። ዝሆን ናት። ገላችሁ አትጨርሱንም። ቀን ይመጣል፣ ወንድ ይወለዳል፣ ዘራ ያዕቆብ ይወለዳል፣ የአሩሲዎቹን የሚበቀል ይወለዳል። ቀልድ አይምሰልህ፣ ይወለዳል። ጽዋው የግፍ ጽዋው እስኪሞላ ነው ይወለዳል። እናንተ የምትፈልጉት ይህንን ነው። የሚነግራችሁን የጠፋው ይኸው ጨፍራልን ጨፍር፣ ዝለላልን ዝለል፣ ነግዳልን ነግድ፣ ብሔራዊ መረጃ ውሰድ፣ የአዲስ አበባ ፖሊስ ውሰድ፣ ሚኒስትር መስሪያ ቤቶችን ውሰድ፣ የፈለግከውን ውሰድ፣ በቃ ሀገሪቷን ውሰድ። አብይ አህመድ አሊ የተባለ እስላሚያው ምራ። ምን እንሁንላችሁ ከዚህ በላይ? እሺ ምን እንሁን? የት እንሂድ? ወደ መካ እንሰደድ? ወደ መዲና እንሰደድ? እዛማ አሳደዋችሁ መጡ እኮ። ያሳደዷችሁ ተቀበል። እኛን እንዴት ይቀበሉናል? ወደ መዲና እንሰደድ? የት እንሂድ? የድሮ ነገር አይመጣም። ማን አላችሁ? የድሮውን ነገር ማን ይምጣላችሁ? ሰላም ስጡን እስቲ። እኩል እንነግድ፣ እኩል እንስራ። ትምህርት ተማር አልችልም። ክርስቲያኖቹ ድግምት ሲር ሰርተውብኝ ነው። ድግምት ደግመውብን ነው። በድግምት ነው እንዴ ትምህርት የሚገባው? ውሃቢ ማለት እኮ ትምህርት ጠል ነው። ዘመናዊ ነገር ጠል ነው። ልጁን አደድቦ ልጅቱን አደድቦ በራሱ ደደቦ ነው። ገንዘብ ብቻ እያሳደደ የሚኖርን ባለጌ እዚህ ክርስቲያኖቹ ተምረው ትንሽ ነጥብ ሲያመጡ የኛ ልጆች የወደቁት ድግምት ተደግምቶባቸው ነው። አዙሮባቸው ነው። ስትዞር ትውላለህ። አዙሮብኝ ነው ትላለህ። ይዙርብህና እና ስነ ስርዓት ያዙ።